ወይድ ገብቷልና ሰላም ብያለሁ። ወይድ አይታየኝም። ስክሪኔን ከፍ አድርጌ ነው የማወራው። ገብቶ አላየኋችሁም። ሰላም ብያለሁ። እንዴት ነህ ሜሮን? እሺ ሰላም። እንዴት ነህ ወይድ? ሰላም ነው። ላይ ብሉይ ኪዳን ላይ የሚጠቀሱ ጥቅሶች አንዱ ለአንዱ ሲመጣ በተባለበት ሂሳብ ነው። ለምሳሌ ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖታት ይሰውና ያጥኑ ነበር ይላል። ልጄ የሚለው እዚህ ጋር ማንን ነው? ሆሴዕ 11:1 ላይ ሆሴዕ 11 ላይ ከመሄዴ በፊት ይኸውልህ ያለው ክሊር ስለ ልጁ ግን አምላኩን ሲለው በገዢነት ነው አለ። እሺ ቆይ ላስረዳሽ ነው ነው። አይ ይሄኛውን ላስረዳሽ ነው። ተመሳሳይ ነገር ነው። ተመሳሳይ ነገር ነው። ዕብራውያን አንድ እንትን እስቲ አስረዳኝ እኮ እሱን ነው ለማስረዳት የመጣሁት። ከዛ አልወጣሁም። ምናልባት ካልፈለግሽው ችግር የለውም፣ ግን እሱን ነው ማስረዳሽ አሁን እኮ እሱን ለማስረዳት እኮ ነው ያመጣሁት። ይሄን ጥቅስ ለማስረዳት ነው። አናሎጂ ነው እየሰጠሁሽ ያለሁት። አናሎጂካል አርጊመንት ነው ያመጣሁት። ሆሴዕ 11:1 ላይ እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄን ከግብፅ ጠራሁት፣ አብዝቼ በጠራው ለጣዖት ይሰዋና ያጥን ነበር። ልጄ የተባለው ማን ነው? እዛ ጋር ሆሴዕ 11:1 ላይ ያለው ልጄ የተባለው ማን ነው? አለሽ ሜሮን? ሜሮን አለሽ? ነው አለው። እኔ አለ ሚዩት አድርጋለች። ኦኬ ሜሮን ሚዩት ክፈቺ። ኦኬ ሆሴዕ 11:1 ላይ ልጄ የተባለውና ሕፃን የተባለው ለጣዖት ይሰዋና ያጥን የነበረው ማን ነው? ልጄ የተባለው አይ ቲንክ በሆሴዕ መሰረት በሆሴዕ መሰረት የእስራኤል ሕዝብ ነው። የእስራኤል ሕዝብ ነው። ዘጸአት 4:22 እስከ 24 ድረስ ያለው ማለት ነው። እስራኤል የመጀመሪያ ልጄ ነውና ደጋግ የተባለው እስራኤል ለፈጣሪ ልጄ የተባለው ኦንቶሎጂካል ነው ወይስ እንትን ነው? ፋንክሽናል ነው? ኦንቶሎጂካል ነው ማለት ባህሪያዊ ነው። የባህሪ ልጅ ነው ወይስ የጸጋ ልጅ ነው? ልጅነቱ ኦብቪየስሊ የጸጋ ልጅ ነው። እስራኤል ሜታፎሪክ ነው ማለት ሲምቦሊክ ነው። ሜታፎሪክ ነው ማለት ነው። ከዛ በኋላ የማቴዎስ ወንጌል ምዕራፍ ላይ ቁጥር 14 ወይ 16 አካባቢ ላይ ደግሞ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ሄደ ይላል እና ከሆሴዕ 11:1 ላይ ልጄ የተባለው እዛ ጋር ለኢየሱስ ነው ብሎ አስቀመጠ። ይታይሻል ጥቅሱን ማቴዎስ 2 ላይ 14 ወይ 16 አካባቢ ላይ ልጄን ከግብፅ ጠራሁት የተባለው እዛ ጋር ልጄ የተባለው በምን ሂሳብ ነው? እስራኤል በተባለበት ሂሳብ ነው ለማቴዎስ መሰረት ያ ሰው ምን አይነት እንዳልከው አሁን ይሄ ደብል የሚባለው ነገር የሚመጣው አንዱ ደብል ፕሮፌሲ ሁለቱም ጋር የሚጠቀም አይነቱን ይናገራል ማለት ቀድሞ ያለው እውነተኛ ታሪክ ማለት ነው አይደል? ከዛ ደግሞ ስለዚህ ሆሴዕ 11:1 ላይ ልጄ የተባለው መጀመሪያ ደግሞ ፍጻሜ እናያለን በኋላ በሙሉ የሚፈጸም አይደለም። እንደዛ አይደለም። ደብል ፕሮፌሲ ያልሽውን አሪፍ ነገር ድርብ ትንቢት ማለት ነው። የመጀመሪያው ለእስራኤል ሕዝብ ነው የሚጠቀመው። ለእስራኤል ሕዝብ በተባለበት ሂሳብ ነው ለኢየሱስም ልጅ የተባለው ማለት ነው። ጸጋን ነው የሚያመለክተው። ልክ እንደዛውኑ መዝሙረ ዳዊት ምዕራፍ 45 ቁጥር 6 እና 7 ላይ ሲናገር መጀመሪያ ኤሎሂም ባረከ ይለዋል። እዛ ጋር ኤሎሂም ባረከ። ከዛ በኋላ ምንድነው የሚለው? አምላካዊ ዙፋን ለዘላለም ነው ሲል የሚያወራው ስለ ንጉሥ ሰለሞን ነው፣ ወይም የመዘምራን አለቃ ብሎ ነው የሚያስቀምጡት ተርጓሚዎች። አይሁዳውያኖች ለንጉሥ ሰለሞን ነው የሚሰራው ብሎ ነው የሚያምኑት ይህን ጥቅስ። ስለዚህ አሁን ምንድነው የዕብራውያን ጸሐፊ ግን ዕብራውያን 1:8 ላይ ይላል ብሎ ከመጽሐፍ ይጠቅሳል። ይላል ባዩ ማን ነው? መጽሐፍ ነው የሚለው። መጽሐፍ ይላል፣ መጽሐፍ እንደዚህ ይላል እያሉ ብዙ ጊዜ ይናገራሉ። ከዛ ሲናገር ምን አለ? ዕብራውያን 1:8 ላይ ከመዝሙረ ዳዊት ላይ ተጠቅሶ ነው የመጣው። መዝሙረ ዳዊት 45 ቁጥር 6 እና 7 ላይ ባለው ጥቅስ መሰረት አምላክ ሆይ ዙፋንህ እስከ ዘላለም ድረስ ጸንቶ ይኖራል፣ ጽድቅን ወደድክ፣ ዓመፃን ጠላህ። ስለዚህ አለ አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። አምላክ ያለው አምላክ ከሆነ አምላክነቱ የጸጋ ነው እንጂ የባህሪ አይደለም። ለንጉሥ ሰለሞን ከሆነ ንጉሥ ሰለሞን በተባለበት ሂሳብና ስሌት የዕብራውያን ጸሐፊ ከመዝሙረ ዳዊት ላይ ጠቅሶ በድርብ ትንቢት ለመሲሁ ይጠቀምበታል ዕብራውያን 1:8 ላይ። ስለዚህ ዕብራውያን 1:8 ላይ የሚጠቀመው ያን አምላክ የተባለበት ኦንቶሎጂካል ሳይሆን ፈንክሽናል ነው።
የባህሪ ጉዳይ ሳይሆን የጸጋ ጉዳይ ነው። አንድ እሱን የመጀመሪያ። ሁለተኛ ነገር ደግሞ አምላክ የሚል የለውም። አምላክ ያንተ ዙፋን ነው ነው የሚለው። አይተሽ ከሆነ የዕብራይስጡንም ማየት ትችያለሽ፣ ግሪኩንም ማየት ትችያለሽ። በእንግሊዝኛ ትርጉም ብዙ እንግሊዝኛ ትርጉሞች አምላክ ያንተ ዙፋን ነው ብለው ተርጉመውታል። ይህንን እንዴት ታያዋለሽ? አምላክ ምን ብሎ ተርጉሞታል? አምላክ ያንተ ዙፋን ብለው ነው። የዕብራይስጡም የግሪኩም የሚያስቀምጠው በዛ መልኩ ነው። ሲተረጉሙት ነው ወደዚህ ሲያመጡት አምላክ ሆይ የሚለውን ነገር አምላክ ሆይ የሚል የለም ግሪከኛው ላይ። አንዳንድ የእንግሊዝኛ ትርጉሞች ራሱ አምላክ ያንተ ዙፋን ነው ብለው የተረጎሙት ብዙ አሉ። በእንደዚህ አይነት መልኩ የተረጎሙት ላወጣልሽ እችላለሁ ከፈለሽ። ያ ይገባኛል። አይ ቲንክ ልታረግ የፈለከው ነገር አንደርስታንድት፣ ግን ሁለት አይነት ነገር ነው። አምላክ ያንተ ዙፋን ነው የሚለው ምን ማለት ነው? አምላክ ያንተ ዙፋን ነው ሲሉ ማን ነው አምላክ ያንተ ዙፋን? መዝሙረ ዳዊት ምዕራፍ 100 ምዕራፍ 45 ቁጥር 6 እና ዕብራውያን 1:8 ላይ ግሪክ ሰብጀንቱም የአዲስ ኪዳን ግሪክ ኮይኒዮም የዕብራይስጡም እንደዛ ነው የሚያስቀምጠው። አምላክ ያንተ ዙፋን ነው ብሎ ነው ያስቀመጡት። እሺ እኔ ምንድነው ማየው እዚህ ላይ ጉዳዩ ብቻ ሳይሆን ፓተርን ኦር ደግሞ ፉልፊልመንት የሚለውን ነገር ሳይሆን የሚያሳየው የልጁ መለኮታዊ ማንነትን ሰጥቶታል። በዕብራውያን መሰረት አሁን ያመጣው ቅድም ፉልፊልመንትን ነው የሚያሳየው አይደል? ምክንያቱም እስራኤልም የኢየሱስ ክርስቶስ ፓተርን ነበራት። ለምሳሌ 40 ዓመት ተንከራተዋል በምድረ በዳ፣ ኢየሱስ ደግሞ 40 ዓመት ጸልዋል። እንደገና ብዙ ኮምፓሪዝን የሚደረጉ ነገሮች አሉት በኢየሱስ ክርስቶስና በእስራኤል መካከል። ከግብጽ ወጣ፣ ኢየሱስም ከግብጽ ተመለሰ አይደለ? ከዛ ደግሞ በፈተና ወደቀ እንትና እስራኤል ማለት ነው። ኢየሱስ ክርስቶስ ደግሞ ፈተናን አሸነፈ ማለት ነው። በምድረ በዳ ሄዱ አይደል? እስራኤል የእግዚአብሔር ልጅ ተብላለች አይደለ? በሲምቦሊክ ወይ ኢየሱስ ክርስቶስ ደግሞ ይሄ የምወደው ልጅ እሱ ነው ተብሎ ስለጠቀሰው ማቴዎስ ማለት ነው ሆሴንና ዝም ብሎ ማውራቱ ምን ፉልፊልመንት ነው ጊዜና ጉበት ነው። ፉልፊልመንት ነው እኮ አይደለም ጥያቄው ነጥቡ። መዝሙረ ዳዊት 45:6 ላይ አምላክ ከዘላለም እስከ ዘላለም ዙፋን ነው ይላል። ራሱ ኪሴ ይላል ዙፋን ማለት ነው። ኪሴያ ኤሎሂም የአንተ ዙፋን አምላክ ነው ይላል። ኪሴያ ኤሎሂም ኦላም ወአድ ይላል ራሱ አምላክ ከዘላለም እስከ ዘላለም ድረስ ዙፋን ነው ይላል። ሪቫይድ ስታንዳርድ ቨርዥን ላይም እንግሊዝኛ ትርጉም ላይ እንደተነ ጋድ ኢዝ ዩር ስሮን ፎርኤቨር ኤቨር ብሎ ነው የሚያስቀምጠው። ምን ታያለሽ? ይሄንን ነው የተባለው የዕብራይስጡ። ከዛ ወደ ግሪክ ሰብጀንትም ከሄድሽ አዲስ ኪዳንም ወይም ግሪክ ሰብጀንትም ወይም ደግሞ አዲስ ኪዳንም በተጻፈበት ላይም የዕብራውያን አንድ እንትን ላይ ሲጠቅሱ እንደዛ ነው። ሆትሮንስ ነው የሚለው። ሆትሮንስ ማለት ዙፋኑ ማለት ነው። ሆትሮንስ ሱ ሆቴዎስ ያንተ ዙፋን አምላክ ነው። ሆትሮንስ ሱ ሆቴዎስ ኤስቶ አኖናቱ አዮኖስ ብሎ ነው ያስቀመጠው። ዙፋኑ አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ስለዚህ አምላክ ያንተ ዙፋን ነው ብሎ ነው ያስቀመጠው። ይሄንን አርጊመንት እንዴት ታያለሽ? አምላክ ያንተ ዙፋን እንጂ አምላክ ወይ አይለውም ነው የኔ አርጊመንት። ሊንጉስቲካሊ የሆነ አፕሮች ተጠቅሜ እየሞገትኩሽ ያለሁት። አይ ሲ ምትለው የወርድ እንትን ነው ግን አንደርስታንድ እኔም በመጽሐፍ ቅዱስ ልሞግት ካልኩኝ ጥቅሱን አውጥቼ እንዳልከው ዕብራይስጥም እየከፈትክ ሜቢ አንተ ስለምታውቀው ይሆናል መክፈት ስላለብኝ ነው። እሺ አሳየን እስቲ በግል ቢራታ ትችላለህ ከቻለ። እኔ ዕብራይስጡን ነው አይ ጥቅሱን ያው የተባለው ዕብራውያን 1:8 ላይ አዲስ ኪዳን ነው ግሪክ ወይ ነኝ። አይ እሱን አልችልም። እኔ 1879ን አማርኛውን ትርጉም ማሳያት ነበር። ምን ይላል? አንተ ባልከው መልኩ ነው የሚያስቀምጠው። እስቲ ፈትላት እዚህ 1879 ባይብል አንተ ባልከው መልኩ ስለ ልጁ ግን አለ ዙፋንህ አምላክ ለዘላለም ነው ብሎ አይ ዙፋንህ ነው የሚለው። አይሹ 1879 ቁም ጽሁፍ ያባሮኒ ትርጉም ላይ ያባ አብርሃም ትርጉም ላይ እንደዛ ነው የሚያስቀምጠው። እኔ ሙግቴ ሞሮቭ ለአባት ወይ ደግሞ አብ ልጁን አምላክ ብሎ መጥራቱን ነው። አምላክ ወይ ብሎ ዳይሬክትሊ ለኢየሱስ አብወልድን አምላክ ወይ ብሎ አልጠራውም። ማስረጃ የለሽም? እስቲ ማስረጃ አምጪ። ስለ ልጁ ግን አምላክ ሆይ ይላል። ስለ ልጁ ግን አይደለም አባው ዘሰን ነው የሚለው እንጂ አባው ይሰን አይልም። እንግሊዝኛውን ከፈለሽ የተሳሳትሽው ልጁ ሲባል ልጁ ማለት ልጁ ስለ ልጅ ነው ያለው። ስለ ወልድ ግን ነው እንጂ ስለዚህ ወልድ ማን ነው? ኢየሱስ ክርስቶስ ነው አይደል? የዕብራውያን ጻፍ ስለ ወልድ ነው መጽሐፍ ነው የሚናገረው። መጽሐፍ ስለ ወልድ ግን ይላል የሚለው ስለ ወልድ እንደዚህ ይላል ከመጽሐፍ እየጠቀሰ ነው ያለው። ስለ መላእክት ደግሞ እንደዚህ ይላል እያለ የሚያወራው
መዝሙረኛው የጻፈውን ከመጽሐፍ ነው ይላል እያለ የሚጠቅሰው እንጂ ባዩ አብ ነው ተናጋሪው የሚል ዕብራውያን 1:8 ላይ የለውም። አባው ሂሰን ሳይሆን የሚለው አባውት ዘሰን ስለ ወልድ ወይም ስለ ልጁ ግን ልጁ የሚለውን ነገር ዴፊኒት አርቲክል ነው የተጠቀመበት። ልጁ ከፍ ብለን ስናወቅ መላእክትን ለእርሱ እንዲሰግዱ መላእክትን ለእርሱ ያሰግዳል ይላል አይደል? እንዴ እንዲሰግዱለት አሁን እኮ ዕብራውያን 1:8 ላይ ዕብራውያን 1:8 እያወራን 1:6 ላይ ተገበያለች። 1:8 ላይ ስለ ልጁ ግን እያለ ያለው መጽሐፍ ነው። ስለ መጽሐፍ ነው ይላል ብሎ የሚለው ስለ መጽሐፍ ነው። ከመጽሐፍ ላይ ኮት እያደረገ ነው ያለው እንጂ አብ ስለ ወልድ አምላክ ሆይ እያለ እየተናገረ ነው የሚል የለውም። እሱን ሞግጂ ከፈለግሽ አይደል? ቤሪያ እንዴት ነው የምትረዳው? አዎ እሷ እኮ እየሄደችበት ያለው መንገድ አሁን እኔ መዝሙረ ዳዊት ምዕራፍ 45 ላይ የመጣው ለሰለሞን በተነገረው መንገድ ነው የሚለውን ለማስቀመጥ እየሞከርኩ ነበረ። ግን ይላል የሚለው ማን ነው? ባዩ ማን ነው? ከመጽሐፍ እየጠቀሰ ነው ያለው ወይስ አብ ነው አምላክ ሆይ እያለ የሚያወራው? አምላክ ሆይ እያለ የሚያወራው መዝሙረኛው ነው። ልቤ መልካም ነገርን አፈለቀ እኔ አይደለም መዝሙረ ዳዊት 45 ላይ እንደዛ ነው የሚናገረው። እኔ ልቤ መልካም ነገርን አፈለቀ እኔ እስራኤል ለንጉስ እናገራለሁ ብሎ እግዚአብሔር አምላክ ባረከ ይለዋል። ቁጥር 4 ላይ እግዚአብሔር አምላክ ባረከ ይላል። ከዛ በላይ አምላክ ያንተ ዙፋን ነው፣ ጽድቅን ወደድክ አመፃን ጠላ፣ ስለዚህ እግዚአብሔር አምላክ ከባልንጀሮች ይልቅ በደስታ ዘይት ቀባ ይላል። እግዚአብሔር አምላክ ይለዋል። አምላክ ያለው ነው ራሱ አምላክ ያለው አምላኩ ነው የቀባው። የእግዚአብሔር አምላክ እያለ እየተናገረ አይ አብ ስለ ወልድ ነው እየተናገረ ያለው የሚለውን ነገር ዕብራውያን 1:8 ላይ ጫፉም የለም። እስቲ ይልበት ይላል የሚለው መጽሐፍን ነው። ለምሳሌ አስበው ዘንድ ሰው ምንድነው ብሎ ይናገራል ምዕራፍ 2 ላይ እንደዚህ ተብሏል የሚለን መጽሐፉ ላይ የተነገረውን ቃል ከመጽሐፍ ኮት አድርጎ ጎትቶ እያመጣ መሆኑን ለማሳየት እንጂ አምላክ ስለ ልጁ እንዲህ ተናግሯል የሚል አንድምታም ፍቺም የለውም። ታዲያ አምላክ ስለ ልጁ የተናገረ ቢሆን እግዚአብሔር አምላክ መልሶ ይላል። በሁለተኛ አምላክ የሚለው ቃል ስለ መለኮትነቱ የተናገረ ከሆነ እግዚአብሔር አምላክህ ተብሎ ለመለኮት መለኮት አለው ለአምላክ አምላክ አለው ተብሎ አይነገርም። ስለዚህ ይሄ መዝሙረ ዳዊት ላይ ያመጣው ለሰለሞን በተነገረበት አውድና ፍቺ ነው። ስለዚህ ለሰለሞን የተነገረውን ካመጣ ደግሞ ሰለሞን በመለኮትነት አይደለም የተነገረለት የሚለውን ነገር መረዳት ያስፈልጋል። መጽሐፉ በሚናገረውና ባስቀመጠው አውድ ወይድ እኔም እንደዛ ነው የምረዳው። በሁለት መልኩ መረዳት ይቻላል። አንደኛ አምላክ ሆይ ቢባል እንኳን ችግር የለውም ነው። ለምን የዕብራውያን 1:8 ጸሐፊ ከመዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ነው የጠቀሰው። መዝሙረ ዳዊት 45:6 ላይ ደግሞ ለመዘምራን አለቃ የተነገረ ነው ለንጉሥ ሰለሞን። ስለዚህ እሱ በተባለበት ሂሳብ ነው። ልክ ሆሴዕ 11:1 እና ማቴዎስ 2:14 ላይ እንዳለው ጥቅስ 16 ላይ እንዳለው ጥቅስ በዛ ሂሳብ ማየት ይቻላል። አይ ካሉ ደግሞ ጠንከር ያለ አርጊመንት ሊንጉዊስቲካል አፕሮች አምላክ ያንተ ዙፋን ነው ብሎ ያስቀመጠው እንጂ አምላክ ሆይ የሚል ነገር የለውም። አምላክ ያንተ ዙፋን ነው። ልክ እስራኤል አምላክ ያንተ ርስት ነው ተብሎ የተባለው ርስቱ ደግሞ ከ110 እጅ ነው። ያ ማለት ግን የሚሰጠውን አስራት ነው ማለት የአስራቱ ምንጭ ነው እንደሚባለው ሁሉ አምላክ ያንተ ዙፋን ነው ማለት የዙፋኑ ምንጭ አምላክህ ነው ያንተ አምላክህ ነው ለማለት ተፈልገው ነው። እና ዕብራውያን 1:8 ላይ ያለው ጥቅስ ላይ ይላል ብሎ ያለው የዕብራውያን ጸሐፊ ከመጽሐፍ ላይ ኮት እያደረገ ነው። ልክ ዕብራውያን 1:7 ላይም መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ ይላል ብሎ ነው። ከዛ በኋላ ቁጥር 8 ላይ ስለ ልጁ ደግሞ እንዲህ ይላል። ስለ ወልድ ግን አባውት ሂሰን አይደለም የሚለው አባውት ዘሰን ስለ ወልድ ግን ዲፊኒት አርቲክል ነው። ልክ ወንበርና ወንበሩ ጠረጴዛና ጠረጴዛው ብለን ስንል ጠረጴዛ ቴብል ስንል ጠረጴዛ ነው። ዘ ቴብል ስንል ግን ጠረጴዛው ነው የምንለው። ልክ ልጁ ስንልም ልጅና ልጁ ልዩነቱ ምንድነው? ሰን ብለን ስንል ልጅ ነው። ዘሰን ማለት ደግሞ ልጁ ዘፋዘር ሲሆን ደግሞ ልክ በግዕዝ ወልድ የምንለው ነገር ማለት ነው። አብ የምንለው ነገር ማለት ነው። አይ ቲንክ ዕብራውያን 1:8 ላይ ያለው በዚህ ተቋጭቷል ማለት ነው። ቀጥሉ ኤሪያ። እሺ እኔም ማጠቃለያ ልስጥ በዚህ ላይ ላይክ ቢካዝ ለምን እንደተጻፈም ባክግራውንድ ብናቅ ደስ ይለኛል። የመጀመሪያ ምክንያቱ ዕብራውያን ላይ በ1:8 ነው ቃል
አብ አይደለም መጽሐፍን ነው ኮት እያደረገ መጽሐፍ ነው እየተናገረ ያለው መጽሐፍ ነው ይላል እያለ ያለው ብለን ሞግተናል። አንድ ሁለተኛ ደግሞ ሊንጉስቲካሊ ደግሞ አምላክ ያንተ ዙፋን ነው የሚል ነገር ብለናል። አምላክ ሆይ የሚል ነገር የለም ብለን ሞግተናል። ሶስተኛ ነገር ደግሞ ንጉስ ሰለሞን በተባለበት ሂሳብ ስለሆነ ኦንቶሎጂካል ሳይሆን ፈንክሽናል ነው ብለናል። ሶስት ነገር ሞግተናል። እሱን አድቅቀሽ ከቤሪያ ጋር መቀጠል ትችላለሽ። ቤሪያ ከዛ ነጥብ እንዳትወጣ። አይ ጀስት ባክግራውንዱን ለመናገር ነበር ብዙ ሰዎች ስለሚያመጡት ለምን የዕብራውያን ጸሐፊ ይህንን ጥቅስ ከብሉይ ኪዳን ለምን አምጥቶ እዚህ ጋር ክሊርሊ ለኢየሱስ ክርስቶስ ለወልድ ለምን እንደሰጠ ኮንፊውዝ የሚያደርጋቸው ሰዎች ስላሉ እሱን ለማስረዳት መጀመሪያ። ስለዚህ በዚህ መሰረት የመጀመሪያ ምክንያት ይሄን የወሰደበት ምክንያት ዕብራውያን ለአይሁዳውያን የተጻፈው። እሺ ሜሮን አቤት ወደ ኡስታዝ ጥያቄ ተመለሽ። ስለ ዕብራውያን ካብራራሽማ ሰውየው ራሱ ማን ነው ከሚለው ነው የምንነሳው። ከብሉይ ኪዳን መውሰድ ያስገርምሻል እንደ ሰው። ስለዚህ ወደ ኡስታዝ ጥያቄ ተመለሽና እዛ ላይ ብቻ ፎከስ አድርጊ ፕሊስ። ሌላ ችግር ውስጥ ነው የምንገባው። እሺ ታዲያ ባክግራውንዱን ሳናቅ እንዴት እንደወሰደው ያንን መረዳ እንዴት ለክርስቶስ እንደሆነ እኮ ለማሳየት ብዬ ነው። አገባሽ? እሱን አቺም ዛፍ ተክለም ፍራፍሬ ስለዚህ ጥሩ ክሊርሊ ስለ ልጁ ዞን ሲባል ስለማን ነው የተወራልሽ? የዕብራዊ ጸሐፊ ማን እንደሆነ ምን እንደሆነ ራሱ ካለመታወቅ የተነሳ ይሄ ማብራራታችን። ስለዚህ ወደ ኡስታዝ ጥያቄ ተመለሽ። እሺ ጥሪ በቃሽ፣ ወደ ቀጥታ ልሂድ። እሺ ዕብራውያን 1:8 ላይ ተመለሽ። አይ ስለማን የሚናገር ስለ ልጁ ግን የሚለውን ማሳየት አለብኝ። ክሊርሊ ዕብራውያን 1:1 እስከ 3 ላይ ስትሄጂ ማለት ነው ስለ ልጁ ነው የሚያወራ። ምን ይላል? እግዚአብሔር በዚህ የመጨረሻ ዘመናቶች በልጁ ተናገረ ይላል። ስለዚህ በዕብራውያን አጻጻፍ መሰረት እንደዛ ከሆነ ትንሽ አሰልቺ ነው የሚሆነው። አውቀው አንድ እኮ ስለ ልጁ በመጨረሻው ዘመን በልጁ ተናገረ እያለ አውዱ ከዚህ ነው የሚነሳው። ስለ ወልድ ነው ኮቴሽኑ የተጠቀሰው። በትንቢት ደረጃ የነበሩትን ድርብ ትንቢት አድርገው ወደ ፍጻሜ ነው ያመጣው የሚለው በጣም ኤሌመንተሪ ነገር ነው ማለት ገና የሰንበት ተማሪ እያለሽ የምትማሪው ትምህርት ነው ወይም ደግሞ የደህንነት ትምህርት ላይ የምትማሪው ትምህርት ነው ፕሮቴስታንት ስትሆኚ ማለት ነው። አሁን ተራ ነገር ለኔና ለቤሪያ መናገሩ ብዙ አስፈላጊ አይደለም። የተነሳው ፖይንት ዕብራውያን 1:8 ላይ ያለውን ጥቅስ ጠቅሰሽና አጣቅሰሽ አብ ለወልድ ነው አምላክ ሆይ ብሎ ያለበት የተባለበት አብ ለወልድ አይደለም ያለው ይላል የሚለው ኮቴሽን ነው የተጠቀሰው። ፓራፍሬስ ኮቴሽን ከብሉይ ኪዳን ላይ ከመዝሙረ ዳዊት ላይ ምዕራፍ 45 እሺ ስለ ልጁ ግን ብሎ ነው የሚጀምረው። ጥሩ ኮቴሽኑን ከማምጣቱ በፊት ወሂድ ምን ይላል? ስለ ልጁ ግን ብሎ ከዛ ነው ስለ ልጁ ግን የሚለው ግን ብሎ ያመጣበት ስለ መላእክት ስላወራ ነው። ቁጥር 6 ላይ መጽሐፍ ስለ ልጁ ስለ መላእክት እንዲህ አለ ብሎ ከመዝሙረ ዳዊት ምዕራፍ 103 ቁጥር 4 ላይ ጠቅስና ስለ ልጁ ግን ደግሞ የሚለው ደግሞ በኋላ ላይ ነው። መጀመሪያ ስለ መላእክት ነው። ስለ መላእክት ብሎ ያለው ምንድነው? ስለ መላእክቱ መንፈስ አገልጋዮችን የእሳት ነበልባል ብሎ ስላለ መላእክቶች መንፈስና የእሳት ነበልባል ናቸው። መሲሁ ግን ከዳዊት ቤተሰብ ዘር ውስጥ የመጣ በዳዊት ንግስና ላይ የተቀመጠ መሆኑን ለማሳየት ነው። መልአክ ነው የሚል ይቅርታ ችግር የለውም መልአክ ነው የሚል ክሌም ነበረ። አይተሽ ከሆነ የዕብራውያን ጸሐፊ ሲጽፍ ኢየሱስ ብሉይ ኪዳን ላይ የነበረ መልአክ ነው የሚል አርጊመንት ስለነበረ ከዛ አንፃር ልጆቹ ሊያስወሩኝ አልቻሉም። ቤሪያ ቀጥል በቃ ይቅርታ ስለጫጫተው ያ ሀሳብ ገብቶኛል። በቃ እንዳሹ ኦፓልም እንዳሹ ሰውም እንትን እንዳንል እንዳናደከም ክሊርሊ እንዴት ነው የምታውቂው አብ ስለ ወልድ የተናገረው የሚለውን ዳይሬክትሊ ሲመልስ ስለ ልጁ ግን ብሎ ስለሚጀምር ነው። ይሄ ነው መልሴ ባጭሩ። ስለ ልጁ ግን ስላለ ከዛ ነው ያ ኮቴሽን የመጣው። ስለዚህ አውቶማቲክሊ አሱም የምታደርጊው በአውዱ መሰረት አብ ስለ ወልድ ተናገረ ነው በዕብራውያን ጸሐፊ መሰረት። ያንን ነበረ ባክግራውንድን ላብራራም የገባሁትኝ ቅድም ላስረዳ ስል ቀጥታ ወደ መልሱ ሂጂ ስላልሽ ነው። በቃ የሆነ መልሴ ምን አለ መሰለሽ ዕብራውያን መጽሐፍ ሲፈጠር ለምሳሌ ሰማን ይሁን ምድር ሲፈጠር አብ አልተናገረም? የአብ አንደበት ወይ የአብ አፍ አይሰራም? ስለዚህ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ያለውን ቃልና ሐሳብ በትክክል አልተረዳሽውም። ስለዚህ ዕብራውያን 1 እና 2 ሲጀመር ከዕብራውያን መጽሐፍ ምዕራፍ 8 ጋር አያያዝም። ዕብራውያን 8 እያወራሽ ደግሞ ያለው መዝሙረ ዳዊት ምዕራፍ 45 ላይ አምጥቶ ኮት አድርጎ ጉትቶ እያወራሽ ያለው መጽሐፉ ይናገራል። መጽሐፉ እየተናገረ ያለው ደግሞ ስልጣን ስላገኘ ሰው ነው።
ያ ሰው በብሉይ ኪዳን ሰለሞን ነው፣ በአዲስ ኪዳን ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በአዲስ ኪዳን ምን ሆኗል? ስልጣን አግኝቷል። አምላኩ ስልጣን ሰጥቶታል። አምላክ ስልጣን የሰጠው አካልን መልሶ ከነቢያት ድንበር ከነቢያት መካከል የሆነውን ኢየሱስ ክርስቶስን መልሰሽ ከአምላክ ጋር አቆራኝተሽ ማመኑና መረዳቱ በራሱ የስህተት አባቶች የተናገሩትን ቃል በእነሱ ቆቴ መራመድ ነው ሜሮን። ስለዚህ አባቶች ተሳስተዋል። አሁን አንቺ አባቶች ብለሽ የምታምኛቸው አካላት የተረጎሙልሽ ትርጉምና መጽሐፉን ያስቀመጡበት መንገድ ሜሮንዬ ስህተት ነው። አምላክን ከአንድ በላይ ሰውን አምላክ ነብይን የቃል ባለቤት ፈጣሪ አድርጎ የመረዳት ትርጓሜ ስህተት ነው ሜሮን። ከዚህ ስህተት ከጎናችን ወሂድ አለ። እንደዚህ አይነት መምህር አግኝተሽ እንደውም ወሂድን ሰብተሽ ጠንካራ ክርስቲያን ነው መሆን ያለብን። እንደዚህ አይነት ክርስቲያን ላይ ቆይ ደስ ይለኛል። ቤሪያ አሁን እንትን ማለት ሳይሆን በዕብራውያን 1 ቁጥር 1 እስከ 14 መሰረት ምን እያለ ነው ይሄ ጸሐፊ የሚለውን ነገር ለማስረዳት ነው የመጣ ነው እንጂ እኔ እንትና ሰበከኝ ምናምን እሱ አይመልስልንም ጥያቄውን። ፖይንቱ ምንድነው? ይሄ የዕብራውያን ጸሐፊ እየተናገረ ያለው ምንድነው ነው? ከመጀመሪያው ቁጥር 1 ጀምረህ እስከ 14 ድረስ ስለ ልጁ እየተናገረ ነው። ስለ ፈጣሪነቱ እየተናገረ ነው። አብ ስለ ወልድ ፈጣሪነት ይናገራል። እዚህ ጋር ምን ይላል ደግሞ? ከዛ ምን ይላል? እስከ ዘላለም ነው ካለ በኋላ ቁጥር 8 ጽድቅን ወደድክ አመፃን ጠላህ። እግዚአብሔር አምላክ ያለው ማን ለማን ነው? በመሃል ብቻት ትግባብኛ አይደለም ሜሮኒ ዶሚኒክ እያደረክ ነው። ቆይ ዘለሽ ዘጠኝን ዘለሽ 10 ጋር እየሄድሽ እኮ ነው። አሁን 9 ላይ እግዚአብሔር አምላክ የተባለው ማን ለማን ነው? ቆይ አንድ ጊዜ ወርድ እንትን ላይ ሳይሆን መሆን ያለበት አስረዳሃለሁ። መጀመሪያ ላንብበው። ኦኬ ምን ይላል? ምን ይላል እዚህ ጋር ለተሪ ቁጥር 13 ላይ ራሱ እሺ ላንብበው። ቁጥር 9 ጀምሮ ጽድቅን ወደድክ አመፃን ጠላህ፣ ስለዚህ እግዚአብሔር አምላክ ከጓደኞች ይልቅ በደስታ ዘይቀባ። ይሄ ሮል ሚና የምለው ነገር ነው። እሺ ቅድም ያወራውልህ ማለት ነው ይላል። ደግሞ ጌታ ሆይ አንተ ከጥንት ምድርን መሰረትክ። ሉክ ዲስ ስልጣን ማግኘትም ሜሮን ሚና ነው። ሰማዮች የእጅ ስራ ናቸው። ሉክ ዲስ እንግዲህ አብ ስለ ወልድ ሰማዮች የእጅ ስራ ናቸው እያለው በግልጽ እየተናገረ ሰው ነው ብለህ የምትተረጉሙ ክርስቲያን አንተ ነህ። እንግዲህ አላውቅም። ከዛ 11 እርሱም ይጠፋሉ አንተ ግን ጸንተህ ትኖራለህ፣ ሁሉም እንደ ልብስ ያረጃሉ። አንተ ጸንተህ ትኖራለህ እያለው ማለት ነው። ሰው ነው እንባላለን። እንግዲህ ሁሉም እንደ ልብስ ያረጃሉ። 1:10 ለሚያወራው ስለ አብ ነው ራሱ ግን እያለ ብሎ ነው የሚናገረው ራሱ ማለት ነው። ካይ የሚል ነገር ግሪከኛው ላይ አለ። እሱን ከፈለሽ ሌላ ቀን አስረዳሻለሁ። የሚመች ቦታ አይደለም ያለሁት። ዕብራውያን 1:10-11 እያወራ ያለው ስለ አብ ነው ራሱ። አንተ ቀድመህ ምድርን መሰረት ሰማያት የእጆች ስራ ናቸው ይልና ዕብራውያን 2:6 ላይ ይፈታልሻል ማለት ነው። ዕብራውያን 2:6 ላይ ምንድነው የሚለው? በእጆች ስራ ላይ ሾምከው ይላል። በሁለተኛ መደብ እያናገረ ያለው ከጥንት ጀምረ ምድርን መሰረት ግን እያለ እዛ 2:6 ላይ ያወራዋል ራሱ ጸሐፊው ማለት ነው። ዘማን ነው የመዝሙረኛው ማለት ነው። ዳዊት ነው የሚናገረው። ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው እያለ የሚያናገረው በሁለተኛ መደብ አብን ነው። ከዛ በኋላ በእጆች ስራ ላይ ሾምከው። ሰማያት የእጆች ስራ ናቸው ብቻ አይደለም ያለው፣ በእጆች ስራ ላይ ሾምከው አለ። ራሱ ሰማያትን የእጆቹ ስራ ከሆኑ የኢየሱስ በኢየሱስ የእጅ ስራ ላይ አብ ሊሾሙ አይችልም ራሱ ማለት ነው። በጣም ቀላል አርጊመንት ነው። ቤሪያ ከፈለክ መቀጠል ትችላለህ። እኔ ግን ዕብራውያን 1:8 ላይ ሳትጨርስ ዕብራውያን 1:10 ላይ 1:2 ላይ ምናምን የምትሄድበት መንገድ አንደኛ ምንድነው መሰለ ሽሽት ነው ራሱ። ሽሽቱ ምንድነው? ከአርጊመንቱ መሸሽ ነው እንጂ አርጊመንቱ ላይ አድመተበት ተማምነህ ነው መሄድ ያለብህ። ካልሆነ ግን ትከሻ መለካካት ነው፣ እውቀት መፈታተሽ ነው የሚሆነው። እኔ እዚህ የምመጣው ትከሻ ለመለካካት አይደለም፣ መማማር ነው። የሚያሳምነኝ ነገር ካለ ላምን ነው እንጂ እዛም ከሄድን በጣም አስቸጋሪ ነው የሚሆነው። እና አይ ቲንክ እኔ ሌላ ቀን አስታውሱኝ ዕብራውያን 1:10 እና 11 በደንብ አስረዳሻለሁ። ስለ አብ ነው የሚያወራው። አንተ ቀጥታ ምድርን መሰረት ሰማያት የእጆች ስራ ናቸው እያለ የሚያወራው ስለ አብ ነው። አዎ ዕብራውያን 1:10 እና 11 ሜሮን ንግግሩ ስለ አብ ነው። ስለ አብ ስለመሆኑ ደግሞ ምዕራፍ 2 ቁጥር 6 ላይ ቀደም እያወራን ነበር። ታስበው ዘንድ ሰው ምንድነው? ተጎበኘው ዘንድ የሰው ልጅ ምንድነው? ከመላእክት ይልቅ በጥቂት አሳነስከው፣ በእጆችህም ስራ ላይ ሾምከው። አየሽ፣ ኢየሱስ በእግዚአብሔር የእጆች ስራ ላይ እንደተሾመ ይናገራል። ቅድም አውርተነዋል እኮ ኢየሱስ በአብ የእጆች ስራ ላይ ተሾሟል። ስለዚህ 1:10 የሚያወራሽ በአብ ፍጥረት ላይ በአብ ስራ ላይ ስለመሾሙ አብ የሰራቸውን ስራ ነው ዕብራውያን 1:10 የሚዘረዝርልሽ።
ለዛም ደግሞ ቁጥር 13 ራሱ ያብራራ። እሺ በቃ አይ እንዳልከው ማንረዳዳ ከሆነ ዝም ብለን ነው የምንዝገውና እዛ ጋር ሾመ የሚል ቃል ኃይለ ቃል አውጣልኝ ቁጥር 10 ላይ እንዴት ናችሁ? ሰላም አለይኩም ብያለሁኝ። ይኸውልሽ ሜሪ ቤሪያ ያው ክርስቲያን ነው፣ ዩኒቴሪያን ክርስቲያን ነው። ኡስታዝ ዋሂድ ደግሞ ያው ከክርስትና የወጣ ነው። እነሱ ያነበቡትን መጽሐፍ ቢነግሩሽና የነዛን ቅደም ተከተል ብታነቢ ጥሩ ነው። እዚህ ጋር ሜሪ ጥሩ ተናጋሪ ነች። ነገር ግን መጽሐፍ ቅዱስ ይዛ ስትመጣ መጽሐፍ ቅዱስ ላይ ያለች አንዲት ጥቅስ ብቻ ይዛ ነው እንትን የምትለው። ስለዛች ጥቅስ አጠቃላይ ታሪኩ ምን ይላል የሚለውን ፎከስ አታደርግም። ያው ብዙ ጊዜ የሜሩን ትልቁ ችግር ምንድነው መጽሐፍ ቅዱስ ላይ ያለውን ህዝብና መጽሐፍ ቅዱስ ላይ ያለውን እምነት መሰረት አድርጋ አይደለም የምትናገረውና ሜሪዬ ምንድነው ማድረግ የሚጠበቅብሽ? በመጀመሪያ መጽሐፍ ቅዱስ ውስጥ ያለው ህዝብ አይሁድ እንደሆነ እሱን ተረጂ አንደኛ። ሁለተኛ ነገር ደግሞ አይሁድን በዚህ ዘመን እንዳሉና አይሁድን ምን እንደሚያመልኩ ማወቅ አለብሽ። ሁለተኛ ክርስትና በምን አይነት ታሪክ ውስጥ እንዳለፈ ማወቅ አለብሽ። ቤሪያ በዚህ ዙሪያ መጽሐፍ ብትነግራትና እዚህ ያለው መጽሐፍ ቅዱስ ላይ ከመድረሷ በፊት ምን እንትን ማለት እንዳለባት ብታውቅ ጥሩ ነው። ኢቭን አሁን ዕብራውያን ከ1 እስከ 3 ከ1 እስከ 4 ያለው በኮቴሽን ያለ አይደለም። ከ4 እስከ ታች ያለው ነው በኮቴሽን ያለው። ቢያንስ ኮቴሽኑን እንኳን አልተረዳሽውም። ያኔ ታቀለሽ እንትን ማድከም ነው። ሌሎቻችሁ ሌላ ሰው አስገቡ ለማለት ነው ጣልቃት ግቢ ላላችሁት። ምክንያቱም ሜሮን እያወራች ያለችው አንዲት ጥቅስ ይዛ ነው። ቤሪያንና ኡስታዝን እያደከመቻቸው ነው። ስለዚህ አንድ ሰው ለመወያየት የግዴታ ሌሎች መጽሐፍቶችን ሌሎች ታሪኮችን መሰረት አድርጎ ነው መወያየት ያለበት እንጂ አንድ ጥቅስ ይዞ መነዛነዙ ጥሩ አይደለም። ሌላ ሰው ትምህርት መውሰድ የሚፈልግ ሐዋርያት እዚህ ላይ አይ ዶንት ኖ ላስት ሚኒት ነው መተሽ ነው መሰለኝ እዚሁ ላይ ነው እንዳናብራራ ኦር እዚህ ላይ ቆመን 1:8 ላይ ስለማን ነው የሚናገረው የሚለውን ነገር ነው እየጠየቁ ያሉት። ለዛው ነው እዛ ላይ ቆየሁት። ክሊርሊ ቅድም ከመጀመሪያ ጀምሮ መርልሻለሁ ስለ ልጁ ግን ብሎ ክሊርሊ ቨርቤደም እየተናገረ ከዛ ኮቴሽኑን የሚያመጣው እንዲ አምላክ ሆይ እያለ አብ ሲናገር እናያለን አይደል በፍቹ መሰረት። ስለዚህ ማለት ነው ቀጥታ ስለማን ነው ስለ ልጁ ግን ይላል። በቃ አለቀ መልሱ እዛ ጋር ነው። ቀስ እስኪ ተረጋጉ። አንዴ ሁሉም ሰው እየከፈተ ካወራማ ችግር ነው። በቃ አንዴ ተረጋጉ። እንዴ ባቢሎን ይቀር አንዴ ሜሮን የተጠየቅሽውን መቀጠል ትችያለሽ። በነገርሽ ላይ መለኩኝ እኮ በቃ ስለ ልጁ ግን ብዬ መልሻለሁ። ስለ ልጁ ግን ሳለ እሺ ሜሮን እምነት ዕውቀት አይሆንም። ገብቶሻል? እምነት ያለ ዕውቀት ደግሞ ሞት ነው፣ ምንም ትርጉም የለውም። ስለዚህ አንቺ ስላመንሽ ብቻ ድርቅ የምትይ ከሆነ በጣም ከባድ ነው። ማስረጃ እኮ ነው የማመጣው ባቢሎን። ማስረጃ እኮ ከየት አላመጣሽም? የሚሰጥሽን ከመጽሐፍ ቅዱስ ሲሰጥሽ እኮ ነው እየካድሽ እኮ ነው። በነገርሽ ላይ ከመጽሐፍ ቅዱስ የሆነ ነገር ሲሰጥሽ እየተቀበልሽም አይደለም። ምንድነው ታዲያ የምትቀበየው? አንቺ ከምታምኚውን መጽሐፍ እየተሰጠሽ እየተነገረሽ ማብራሪያው እንደተቀመጠው እየተነገረሽ ለመቀበልም ፈቃደኛ አይደለሽም። በጣም የሚያሳዝነው ግን ዕብራውያን 1:8 ክሊርሊ ስለ ልጁ ግን አምላክ ሆይ እያለ እየተናገረ እናንተ ናችሁ አይደለም ብላችሁ የመጣችሁት ዳይሬክት ኮቴሽን እየተደረገ ማለት ነው። ስለዚህ እነሱ ጋር ነው መቀጠል የምትችይው። ገብቶሻል? በነገርሽ ላይ ለሰው እንኳን ትንሽ እንትን ይኖራል። አንዳንዴ ምንድነው ሰው መሰረት አድርጎ የሚያወራውን አሁን እሱ ያለበትን እንትን አይደለም ማየት ያለብሽ። ገብቶሻል? ምልክ አሁን እዚህ ጋር ያሉ ሰዎች መጽሐፍ ቅዱስንና የመጽሐፍ ቅዱስን ትርጓሜ ይላል እኔ ልንገራችሁ ማለት ልጅ ለእናቷ ምጥ አስተማረቻት እንደማለት ነው። በነገርሽ ላይ በአንቺ ቦታ ማለት አንዳንዴ የሆነ ነገር ማድረግ ለስለስ ማለት አለብሽ እኮ ትንሽ ቢያንስ እንኳን የሆነ ግልጽ የሆነ ነገር እኛ የገባን ነገር እንኳን ሲነገርሽ አሜን ብለሽ እንትን ለማለት ቢያንስ እንኳን በቃ አልገባኝም ብለሽ ዝም ብለሽ ለፊ ሁሉን ነገር እየተከራከርሽ እኮ በጣም ከባድ እኮ ነው። የማታውቂው ነገር ሲነገርሽ የቱ ጋር ነው ያለው ሲነገርሽ ደግሞ እሱ እኮ እንደዛ እኮ አይደለም ሳታውቂው እንዴት አንድ ሰው አሁን የተነገረውን ነገር ቦታውን ሳያውቀው ከነትርጓሜ ቁጭ አድርጎ ለመተንተን ቁጭ ይላል? ከባድ ነው፣ ይደፍራል። ስለዚህ ቢያንስ ትንሽ ለስለስ በይ፣ ትንሽ እንደሰው። አሁን ቀጥይ። በጣም ከባድ ነው በእውነት። እኔ ትነቂያለሽ ብዬ ነበር ብዙ እድል የምሰጥሽ እኮ ሰው ስልችት እያለው ዝም ብለው እኔ እውነት ለመናገር ትንሽ ለስለስ ያለሽ ብዬ ነው። እንደዛ ስትባይ ደግሞ ከሃይማኖትሽ ውጪ እየተባልሽ አይደለም፣ ግን አረዳድሽ በጣም ከባድ ነው። የእምነትሽን መሰረት መጽሐፍ እየካድሽ ነው እዛ ውስጥ መቀመጥ የፈለግሽውና ቀጥሉ። ቤሪያ ትቀጥላለህ። እስቲ ሜሪ እንግዲህ ፈጣሪ ልቧን ይክፈተው።
እና ሌላ ሰዎች ካሉ ይቀጥሉ። ኦቢ ጥያቄ መጠየቅ ፈልጓል እና እስቲ ጥያቄ መጠየቅ የምትፈልገውን ነገር ብታወራ ደስ ይለኛል። እሺ ወንድሜ ሰላም ብያለሁ። ኡስታዝ ወሂድ ቤሪያ ወንድሜና ባቢሎን የሌሎቹም ራይነር ሰላም ብያቸዋለሁ። አንድ እዚህ ክፍል ላይ አትሊስት እኮ አንድ ጥያቄ ብቻ እዚህ ክፍል ላይ ተረታ ብትሄድ አሪፍ ነው ብዬ ማስበው ተናጋሪው 1:8 ላይ ዕብራውያን 1:8 ላይ ለወልድ አብ ከሆነ አምላክ ወይ የሚለው እግዚአብሔር አምላክህ የሚለውም አብ ነው ወይ ነው? እግዚአብሔር አምላክህ የሚለውም አብ ነው? ሜሪ ለራሱ ነው? ስለ ልጁ አምላክ ሆይ ብሎ ተናጋሪ አብ ነው ካልሽ መጽሐፍ ስለ መጽሐፍ ሳይሆን የሚያወራው ቀጥታ ተናጋሪው አብ ነው ለልጁ የሚናገረው ብለሽ ከወሰድሽ እሺ ይሁን ብለን እንሂድና እግዚአብሔር አምላክህ ከጓደኞች ይልቅ በደስታ ዘይት ቀባ የሚለውም አብ ነው እንዴ? ይህንንም ንግግር የሚናገረው ለራሱ አምላክህ ብሎ ይናገራል አብ። እኔ እያልኩ ያለው ስለ ኢየሱስ ክርስቶስ የተደረገ ቅድም ላስረዳ ስለ ኦፓል አስቆማኝ ነው። ለምን ይሄ የዕብራውያን ጸሐፊ ይሄንን ኮቴሽን እንደተጠቀመ ላስረዳ ስል አስቆማችሁኝ ነው። እኔ ለምን ቆይ አንዴ ስለምትለቀቂ እኮ ነው ሜዳ ላይ አንቺ እዛም የምትሄጂ 22 ተጫዋቾች የሚጫወቱበት ሜዳ ላይ የምታስረጂው እኮ ጥያቄውን ብቻ ነው። አንፈልግማ እሱን 22 ተጫዋቾች የሚጫወቱበት ሜዳ ላይ አንቺን ለቀቁሽ። እዚህ 1:8 ላይ አብ ነው የሚናገረው ተናጋሪ ነው ብለሻል አላልሽም? ሜሪ ስለ ልጁ ሜሪ የዕብራውያኑ ጸሐፊ ስለ ልጁ ግን ብሎ ኮቴሽኑን ከብሉይ ኪዳን አመጣና አስቀመጠው። ለማን ነው ሲባል ለኢየሱስ ክርስቶስ ነው ያልኩት። ፖይንቴ ይሄ ነው። ለኢየሱስ ክርስቶስ ይህን ጥቅስ የተናገረ አብ ነው ወይስ ስለ መጽሐፍት ነው የሚያወራው ነው እያልኩሽ ያለሁት። እሺ እሱን ማወቅ ከፈለክ ደግሞ ከላይ ከቁጥር 1 ጀምሮ ማንበብ አለብህ። ቁጥር 1:8 ላይ ነው እያወራናል ነው። ስለ ልጁ ግን አምላክ ሆይ ከላይ ከፍ ብለህ ኦኬ ቋስ ኦቤ ጸሐፊው ነው እየተናገረ ያለው። ወይ ቀጥል። ምን መሰለ እሱ አሁን ምንድነው መሰለ እዚህ ያለው የተሰበሰበው ሰው ባይብል የማያውቅ ነው የሚመስላት። ቢያንስ እንኳን የቤተሰብ ህብረት የሚባለው ላይ ባይብል ስተዲ ላይ የዕብራውያን ደብዳቤ ስታጠኚ ዕብራውያን መልእክት የተጻፈበት ዓላማና ኢላማ በወቅቱ ኢየሱስ መልአክ ነው የሚል ሄሬሲ ተፈጥሮ ነበረ። ኢየሱስ መልአክ ነው የሚል ነገር ኢየሱስ መልአክ ሳይሆን ከበዳይ ዙፋን ላይ የሚቀመጥ መሲህ መሆኑን መላእክቶች እንደውም መንፈስና የእሳት ነበልባል ናቸው። ነገር ግን ይህ የአብርሃምን ዘር የያዘ ከአብርሃም ዘር ስጋና ደም የተካፈለ እንጂ የመላእክትን ዘር እንዳልያዘ ዕብራውያን 2:14 ላይ አበክሮ እየተናገረ ያለው ለዕብራውያን ሰዎች ሲጽፍላቸው ጸሐፊው ያንን ባግራውንድ ተነስቶ እንደሆነ ይናገራል። የሰንበት ትምህርት ቤት ውስጥ ምናልባት አንቺ ፕሮቴስታንት ስለነበርሽ ነው እንጂ ዕብራውያንን ደብዳቤ ለምን እንደተጻፈበት ዓላማ በሚለው ነገር ማንም ያውቃል። እዚህ ታች ያለው በአጠቃላይ በጣም ኤሌመንተሪ የሆነ ነገር ነው የምታወሪው ማለት ነው። ፖይንቱ ያለው ነገር ምንድን ነው? ዕብራውያን 1:8 ላይ ያለው ይላል የተባለው አብ ነው ላልሽበት ነው። አብ አይደለም እየተናገረ ያለው። ተናጋሪው ማን ነው? ይላል የሚለው ከመጽሐፍ ላይ ነው። መጽሐፉ ላይ ደግሞ ስንመለከተው ልቤ መልካም ነገር አፈለቀ፣ እኔ እስራኤል ለንጉስ እናገራለሁ እያለ ያለው ለመዘምራን አለቃ ራሱ ንጉስ ዳዊት ነው። ለልጁ ስለ ልጁ የሚያወራው እንጂ አብ ለወልድ የተናገረበት ነው የሚል ነገር የለውም። እስቲ መዝሙረ ዳዊት ምዕራፍ 46 ነው አይደል? 45 ምዕራፍ 45 ከቁጥር 1 ጀምሮ አንድ ሰው ያንብብልን። ራሱ አቡኪ ገብቷል ወይ? አንድ ሰው ያንብብ። አቡኪ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነው? እስቲ መዝሙረ ዳዊት ምዕራፍ 46 ወይም በምዕራፍ 45 በቅንፍ 46 ያው የዕብራይስጡ 46 ነው የሚለው፣ ግሪክ ሰብጀንት 45 ነው የሚለው። 46 ላይ ልቤ መልካም ነገርን አፈለቀ ከሚለው ጀምሮ እስከ 7 ድረስ አንብብላት። ኦኬ እንዲህ ይነበባል። መዝሙረ ዳዊት ምዕራፍ 45 ከቁጥር 1 ጀምሮ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉስ እነግራለሁ፣ አንደበቴም እንደ ፈጣሪ ጸሐፊ ብዕር ነው።
ውበትህ ከሰው ልጆች ይልቅ ያምራል። ሞገስ በከንፈሮችህ ፈሰሰ፣ ስለዚህም እግዚአብሔር ለዘላለም ባረከ። ኃይል ሆይ በቁንጅናህ በውበትህ በሰይፍህ በወገብህ ታጠቅ። ኃያል ሆይ ስለ ቅንነትና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወንም፣ ንገስም፣ ቀኝህም በክብር ይመራ። ኃያል ሆይ ፍላጻዎችህም የተሳሉ ናቸው፣ እነርሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታች ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው፣ የመንግሥትህ በትርም የቅንነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላህ፣ ስለዚህ ከባልንጀሮችህ ይልቅ እግዚአብሔር አምላክ የደስታ ዘይትን ቀባህ ይላል። እናመሰግናለን። ስለዚህ ልቤ መልካም ነገርን አፈለቀ፣ እኔ እስራኤል ለንጉሥ እናገራለሁ፣ አንደበቴ እንደ ተጣማሪ ጸሐፊ ብር ነው አለ። እንግዲህ ማለት ተናጋሪው አብ ነው እያልሽኝ ከሆነ በጣም ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮቹ ፈሰሰ፣ ስለዚህ ያህዌ አምላክ ለዘላለም ባረከህ። ራሱ ያህዌ አምላክ ኃያል ሆይ በቁንጅና በውበትህ ሰይፍን በወገብህ ታጠቅ፣ ስለ ጽድቅና ስለ የዋህነትህ ስለ ጽድቅም አቅና፣ ተከናወን፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልቦች ውስጥ ይገባሉ፣ አሕዛብ በበታቸው ይወድቃሉ። አምላክ ሆይ ዙፋን እስከ ዘላለም ድረስ ነው፣ ለዘላለም ነው። የመንግሥትህ በትር የቅንነት በትር ነው። ጽድቅን ወደድክ፣ ዓመፃን ጠላህ፣ ስለዚህ እግዚአብሔር አምላክህ ከባልንጀሮች ይልቅ በደስታ ዘይት ቀባዋል። ከመዝሙረ ዳዊት ላይ የተጠቀሰው ጥቅስ ላይ ይላል እያለ የሚያወራው የዕብራውያን ጸሐፊን እየነገር አብ ወልድን አምላክ ሆይ ዙፋን እስከ ዘላለም ድረስ ነው የሚለው ሚስኮንሰፕሽን ነው። ብዙ ፕሮቴስታንቶች እንደዛ ሲያወሩ እሰማለሁ ብዙ ጊዜ። አብ ወልድን እኮ አምላኬ ብሎታል ብለው አንዳንዶችም ሲናገሩ ሰምቻቸዋለሁ። አንድ ዳንኤል የተባለ ልጅ አለ፣ ፎር ምናምን ዊትነስ ምናምን የሚባል ልጅ ወልድ አብን አምላኬ እንደሚለው አብ ወልድን አምላኬ ይለዋል፣ አምላክ ይባባላሉ ብሎም የጠቀሰበት ጥቅስ አለ። ይህን ጥቅስ ዕብራውያን 1:8 ላይ አብ ወልድን አምላኮ ያላል አይደለም አምላኬ ሊለው ይቀርና አምላኮ ያላለውም ነው የኛ አርጊመንት። ዕብራውያን 1:8 ላይ ይላል ተብሎ እየተባለ ያለው ኮቴሽን ነው። 1:7 ላይ ግን ስለ መላእክት አለ፣ መላእክቱ መንፈስ አገልጋዮቹን የእሳት ነበልባል የሚያደርግ አለ። ኪሩቤል ማለት ራሱ የእሳት ነበልባል ማለት ነው ትርጉሙ፣ ኪሩብ ማለት ራሱ። ስለዚህ አገልጋዮቹ የእሳት ነበልባል ናቸው፣ መላእክቶቹ መንፈስ ናቸው። ይሄ ግን የዳዊት ዘር ነው መልአክ አይደለም ብሎ ለመሞገት ነው የዕብራውያን አብ ነው ማንን ነው ከመላእክት ሊበልጥ ያሳነስከው በእጆች ስራ ላይ ሾምከው እያለ የሚያወራው ማንን ነው? በሁለተኛ መደብ እዛው ላይ ዕብራውያን 1:10 ላይ እኮ ጌታ አንተ ከጥንት ምድር መሰረት ሰማያት የእጆች ስራ ይላል። አምላኬ ወይ ነው የሚለው ራሱ የመዝሙረ ዳዊት ላይ በተመለከቱ አምላኬ ነው የሚለው፣ ኤሊ ነው የሚለው። ኤሊ ማለት አምላኬ ማለት ነው። አብ ነው አምላኬ እያለ የሚያወራው የማይመስል ነገር ነው ራሱ አርጊመንትሽ ማለት ነው። ስለዚህ ይላል ዕብራውያን 1:8 ላይ አብ ለወልድ የተናገረበት ነው ያልሽበት ትክክል አይደለም። ባይሆን የዕብራውያን ጸሐፊ ስለ መሲሁ ነው ብሎ ከመዝሙረ ዳዊት ላይ የጠቀሰበት ነው ብለሽ ብትሞግቺ ያስኬድሻል። የመጀመሪያው ማለት ነው። ሁለተኛ ነገር ደግሞ ምንድን ነው? ሁለተኛ የመጣንበት አርጊመንት ምንድን ነው? አምላክ ሆይ ቢባልም ችግር የለውም ነው። አሁንም ለምን አምላክ መባል ከመዝሙረ ዳዊት ላይ ከተጠቀሰ የመዘምራን አለቃ አምላክ ሲባል ኦንቶሎጂካል ተርም ሳይሆን ፈንክሽናል ተርም ሆኖ ነው የመጣው። ጸጋን ነው የሚያሳየው እንጂ ባህሪን አይደለም የሚያሳየው። ፈንክሽናል ሆኖ የመጣው ልክ ዘጸአት 7:1 ላይ ሙሴን በፈርዖን ላይ አምላክ አደርጋለሁ ሲለው ኤሎሂም የሚለውን ቃል ዕብራውያን 1:8 ላይም ኤሎሂም የሚለውን ቃል ለመሲሁ በተጠቀምበት ችግር የለውም። ለምን እዛ ጋር ንጉሱ በተባለበት ሂሳብ ነው ዕብራውያን 1:8 ላይ ያለው ጸሐፊ ለንጉሱ በተባለበት ሂሳብ ያመጣው ማለት ነው። ሶስተኛ ነገር ደግሞ ምንድን ነው? አምላክ ያንተ ዙፋን ነው የሚል ነው ጥቅሱ ያለው። አምላክ ያንተ ዙፋን ነው እንጂ የሚለው አምላክ ሆይ የሚል ነገር የለውም ራሱ ማለት ነው። ሆ የሚለው ነገር ዴፊኒት አርቲክል ነው በግሪክ ራሱ ማለት ነው። ቮካቲቭ አይደለም ሆኖ የመጣው ራሱ ማለት ነው። አምላክ ያንተ ዙፋን ነው። ሆቴዎስ ማለት ዴፊኒት አርቲክል ያለበት አምላክ ያንተ ዙፋን ነው ብሎ አስቀምጠውታል። በ1879 የአባሮም የቁም ጽሑፍ እዛ ላይ ቅድም ቤሪያ እንዳሳየሽ አምላክ ያንተ ዙፋን ነው የሚለው። ኢየሱስ አምላክ ነው ሳይሆን አምላክ ያንተ ዙፋን ነው። ስለዚህ ዕብራውያን 1:8ን ጠቅሰውና አጣቅሰው ሰዎች ቴዎሎጂያይዝድ ማድረግ የክርስቶስን አምላክነት መቀመር አይቻልም ነው እያልን ያለ ነው። እና ዕብራውያን 1:8 ላይ መውጣት ሲያቅትሽ ዕብራውያን 1:2 ላይ ተገቢባቸዋለሽ። ዕብራውያን 1:10 ላይ ታወጭ 1:8 ላይ ያለው እስካላለቀ ድረስ ሌላ ነገር በሚመጣው የአባሮች ጨዋታ ነው ወይም አኩኩሉ ነው የሚሆነው። ሰዎች አኩኩሉ ሲባባሉ አነጋም ነጋም ተብሎ ይደባበቃሉ።
አባሮሽ ይጫወታሉ። እንደዛ አይነት ነገር ደግሞ ጊዜ ማቃጠል ነው። ዝም ብሎ የጨባራ ለቅሶና ተስካር ነው የሚሆነው ማለት ነው። የጨባሪ ቆሶች መንደር ነው እንደዚህ አይነት ቦታ ያለው። ይሄ ቦታው ያለበት አንድ ነጥብ ላይ እንትን ብለን ትከሻ ሳንለካካ እውቀት ሳንፈታተሽ ይሄ ነገር ስለምንድን ነው የሚያወራው የሚለውን ነገር እዛ ጋር አስረግጠና ረግጠን መረዳትም ማስረዳትም መሞገትም መሟገት ነው እንጂ አንድ ጥቅስ ላይ ሳንጨርስ ወደ ሌላ ነገር መሄድ ትክክል አይደለም። አሁን ቤሪያ ስትሽለኮለክ አብረህ ትሽለኮለካለህ። ችግሩ እሱ ነው ራሱ ማለት ነው። ዕብራውያን 1:2 ላይ ስትል ዕብራውያን 1:2 ላይ ዓለማትን በፈጠረበት የሚለው ለማስረዳት ትንትን ትላለህ። ዕብራውያን 1:8 ላይ ስትል ደግሞ 1:10 ላይ ገባችብህ። 1:10 ላይ ደግሞ ስታስረዳ ደግሞ 1:8 ላይ ተመለሰችብህ። ዛት ሚንስ አባሮች ጨዋታ ነው የሚሆነው። እውቀት መፈታተሽ ነው የሚሆነው። ትከሻ መለካካት ነው የሚሆነው። ያ ደግሞ ምንም የሚጠቅመው ነገር የለም። አይ ቲንክ በዚህ መልኩ ብናየው ጥሩ ነው ለማለት ፈልጌ ነው። ቤሪያ ማጠቃለያ ስራበትና ሌሎችም ማጠቃለያ ይስሩበትና እኔም ልውጣ። ኦኬ፣ በጣም አመሰግናለሁ። ከታችም እየሰማችሁን የነበራችሁ ሁሉ ሜሪም እንዲሁ የገባችሁና ቡኬም እነ ወይድ እነ ሐዋርያት ሁላችሁም ቴንኪው። እንግዲህ መጽሐፍ ቅዱስ ሲናገርና ሲያረጋግጥ አምላክን በብቸኝነት ይነግረናል። ያ አንድ አምላክ ደግሞ እንደ መጽሐፍ ቅዱስ ትምህርት አብ ብሎ ያስቀምጥልናል። መጽሐፍ ቅዱስ በግልጽ እና በበራ ሁኔታ ነው አንድ አምላክ አብ አለን ብሎ የሚያስቀምጥ። ይህንን አብ መገዛት፣ ያንን አብ በብቸኝነት ማምለክ ደግሞ የነቢያትም የሐዋርያትም የኢየሱስ ክርስቶስም ትምህርት የመልእክተኞች ሁሉ ቃል ነው። ይሄ መጽሐፍ ቅዱስ የያዘው ምስክርነትን ነው። ይሄን ብንሰማ ብንከተል መልካም ይሆንልናል፣ የአምላክም በረከትም ይደርሰናል፣ ጸጋውም ይደርሰናል የሚለውን ነገር ነው። በሁለተኛ ደረጃ መጽሐፍ ቅዱስ ኢየሱስ ክርስቶስን ወደ አምላክ አስጠግቶ ከአብ ጋር እኩል መለኮታዊ ምንነትና ማንነት ሰጥቶት አይናገርም። ይህ የተሳሳቱ አባቶች ትምህርት፣ አባቶች ተብለው የተነገሩት ትምህርትን የተከተሉ ሰዎች ሙግት ነው። ይሄ ደግሞ መጽሐፍ ቅዱስ ጋር የሚስማማና የተነገረ አይደለም። ይህንን በትክክል ማወቅ ያስፈልጋል። መጽሐፍ ቅዱስ ግልጽ የሆነ ኢየሱስ ክርስቶስ ነቢይ፣ መልእክተኛ፣ የሚመለክ ሳይሆን የሚያመልክ፣ የሚገዛ ሳይሆን የሚገዛ፣ ስልጣኑ በሙሉ ጌትነቱ በሙሉ ከአብ የተሰጠው መሆኑን ያረጋግጣል። ስለዚህ ሜሪ አንድ ነገር የማስቀምጥልሽ እንድትድኚ፣ የአንድ አምላክ አማኝ እንድትሆኚ፣ እውነትን እንድትቀበይ መጽሐፍ ቅዱስ የሚናገሩን ምስክርነትና ኢየሱስ የተቀበለውን ስልጣን ህይወቱም ምንጩም ሁሉ ነገሩ ከአብ ስለመሆኑ መጽሐፍ ቅዱስ ይናገራል። ኢየሱስ የሚያመልከውን አምላክ አምልኪ፣ ኢየሱስ የተከተለውን ጌታ ተከታይ፣ ለኢየሱስ ስልጣን የሰጠውን ደግሞ ኢየሱስ በብቸኝነት ይመለካል ብሎ የነገረን የማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ እርሱን ብቻ አምልክ ብሎ ይነግረናል። ስለዚህ ኢየሱስ ያመለከውን ኢየሱስ የተከተለውን ተከታይ ከነቢያት መካከል ከመልእክተኞች መካከል ከነገስታት መካከል የሆነውን ኢየሱስ ክርስቶስን ፈጣሪ ብሎ መናገርና ማመን መጨረሻው ቅጣት ሞት ነውና ከዚህ ራስሽን አድኝ። የመዳን ቀን ዛሬ ነው። የመዳን ቀን አሁን ነው። እምነትሽን በትክክለኛው መንገድ አስቀምጪ እላለሁ። በጣም አመሰግናለሁ ስለሰማችሁን፣ እጅግ ረጅም ጊዜ ስለሰጣችሁኝ እነ ባቢሎን ሁላችሁንም፣ ራይነር ሁላችሁንም ለማመስገን እወዳለሁ። ሳሚዬ ቴንኪው፣ አመሰግናለሁ ስለሰማሽኝ። እኔንም ሐዋርያዊት መሲ ቴንኪው፣ በጣም አመሰግናለሁ። እኔም አመሰግናለሁ በጣም ቴንኪው። ሌላ የምትዩ ነገር አለ እንዴ ሜሮን? አይ የለም ጨርሻለሁ። አይ ቲንክ ብዙ ዲስከስ አድርገናል። ሆፕፉሊ እናንተ የሚቀርላችሁ ነገር ይኖራል። ዋናው ፖይንታችን እሱ ነው። እኔም እሱም ስናወራ ሪስፔክት ጋር ሀብ ነው እንትን የለኝም። ያው ቀልድ እንቀልዳለን፣ ሲሪየስ የሆነው ነገር ደግሞ ሲሪየስ አድርገን እንወስዳለን። ግን አት ኤንድ ኦፍ ዘ ዴይ እኛ እዚህ ጋር ያለ ነው ከስር ሌሎች ከኛ እሱን ከሚለው ኡስታዝም ከሚለው ብሔርያም ከሚለው ትማራላችሁ በሚል ነው እና በዛ ውሰዱት። ጨርሻለሁ። እኔም አመሰግናለሁ። ሜቢ አንድ ጥያቄ መጠየቅ ከቻልኩ ጠይቄ እወጣለሁኝ። አቡበከር አለ። እሺ አቡበከርን ነው ካለ አሚን እንትን ጥያቄዎችን መጠየቅ የሚመልስ ወይም ሐዋርያትም አለች። ለነገሩ ችግር የለውም እሷ ይመልሱልሻል። አንቺ ጥያቄሽን መጣል ብቻ ነው። እኔ ግን ይቅርታ አድርግልኝና ደረቅ ነኝ በነገርሽ ላይ። እኔ ዝም ብዬ ነገር ማለፍ አልወድም እንደምታውቂኝ ነኝና እውነት ለመናገር ሜሮን እውነት ከምትቀበይ አህያ በግነሽ ብዬ ባሳምን ይቀለኛል። በቃ እሷን ባሳምን ይቀለኛል። እንደዛ ነው የሆንሽው።
ሰው አንቺ ጋር ስታወሪ አሁን እኮ ቅድም የተናገርሽው ምንድነው ሰዎች ከኛ ትማራላችሁ ብለን ነው ብለሽ አንቺ እንኳን ለመማር አይደለም እያወራሽ ያለሽው ገብቶሻል ለማስተማር እንጂ ለመማር አይደለም ለማስተማር ደግሞ እያደረግሽ ያለሽው ምንድነው ተሸክመሽ የመጣሽው በቃ ድርቀት ብቻ ነው ድርቅ ብለሽ እኛን ማስተማር ፈለግሽ ማለት ነው ሰው የሚያወራውን ነገር ለኛ ግልጽ ሆኖ እየገባን ነገሩ መጽሐፍ ቅዱስ እንደተነበበው እንደተጻፈው እየተነበበልሽ ትርጉሙን በትክክል እየተተረጎመልሽ አንቺ ደግሞ ኪስ ወለድ እንትን ማብራሪያን እየሰጠሽ ነው አሁን እንዴት ነው የምንማረው ነው እኔ ይቅርታ አድርግልኝና እኔ በድድብና ከማመን በእውቀት መካድ ይሻላል ሃይማኖት ውስጥ በድድብና ከማመን በእውቀት መካድ ይሻላል ገብቶሻል እንደዛ ነው የኔ ፍልስፍና እንደዛ መሆን አለበት ካልገባሽ የሆነ ነገር በቃ አልገባኝም ብለሽ ላሽ ማለት ነው ያለብሽ ገብቶሻል ሰዎችንም ያሉበት የመጡበት ምንድነው ደረጃቸው ዕውቀታቸው እንትናቸውን መርመረሽ ነው ማውራት ያለብሽ ገብቶሻል ሁሉም ሰው አንድ አድርገሽ ነው የምታወሪው ከባዱ ነገር ከኔ በላይ ማንንም የለም ብለሽ ነው የምታወሪው ካንቺ በላይ አዋቂ እንደሌለ አድርገሽ አስበሽ ነው የምታወሪው ሁላችንም ለአንቺ አንድ ነን በቃ ደደብን እንደዛ አድርገሽ ነው እያወራሽ ያለሽው በዛ ላይ ደግሞ ጥናት ሳታድርጊ ነገሩን ሳታቂው ትርጉሙ እንዴት እንደሆነ ሳታቂው ይቅርታ አድርግልኝ ምንም ማድረግ አልችልም አማራጭ ሳይየለኝ በውስጥም ስላላወራን በውስጥ እንዳልቀጠቀጠሽ አይወጣልኝ ሁሉ በውስጥ ብቻችን ብናወራው ሰው እየሰማ በተነፍስ ይሻለኛል እዚህ ጋር ለመጀመሪያ ጊዜ ያየሽውን ጥቅስ ለመጀመሪያ ጊዜ እዚህ ጋር ያየሽውና የተገለጠ ጥቅስ እዚህ ጋር ነው ማብራሪያ የምትሰጪበት ይሄ ከባድ ነው መጠንቀቅ አለብሽ እኮ ሃይማኖት ከባድ ነገር ነው ሜሮኒ ትልቅ ነገር ነው ያስችው ስለዚህ ሰዎችን ወደ አንቺ ሃይማኖት እየተጣራች ከሆነ በመጀመሪያ አንቺ ትልቅ ዕውቀት ጥልቅ የሆነ ዕውቀት ሊኖርሽ ይገባል ራስሽንም መርጋት አለብሽ በደንብ መረዳት አለብሽ የሚቅበዘበዝ ህይወት ውስጥ ቁጭ ብለሽ እንዴት ነው ሰው ወደ አንቺ የምትጣሪው ነው በጣም ከባድ ነው ስለዚህ ለስለስ በይ ትንሽ እውነትን መቀበል መቻል አለብሽ ነገሩ እንትን ሲሆንብሽ በቃ ግልጽ አድርጎ ሲነገር ልክ ናችሁ በቃ ደስ አይበላቸው ነው እያደረግሽ ያለሽው ሜሮኒ ይቅርታ አድርግልኝ አማራጭ የለኝም ያው የሚቀጥለውም የለውም ከዚህ በኋላ ስራዬን ጀምራለሁ እዚህ ጋር የምዳረቅበት ምንም እንትን የለም ግን እንትን ማለት አለብሽ ትንሽ ለስለስ ማለት አለብሽ መሲ እንዴት ነሽ ደህና ነኝ ባብዬ ሰላም ነህ ጥያቄ አላት ሜሮንን የመቀጥቀጥ ስልጣን ያለኝ እኔ ብቻ ነኝ ምንም ማድረግ አልችልም ግን ጥያቄ አላት አንቺን ነው የምጠይቀው ሜሮን አለሽ ዘረርኳት እንዴ አለሽ ቀጥ አይ እንትኑን ሐዲስ እየፈለኩ ነውና አንዴ እስከዛ ሐሳብ መስጠት ከቻልሽ ሐዋርያት አንቺም ቀጥ አንዴ እስከማውጣው ጥሩ ማጠቃለያ የሆነ ነገር ሐዲሱን አምጡ ስለሚሉ ነው ክፈቱ አውጡ ይሉናል እንደ ትንባሆ እንደ ሚዲያ ላይ ሰምታችሁ እንደ ትንባሆ ቀርቅራችሁ እየመጣችሁ እኮ ነው እንደዛ የምትባሉት ማታውቁት ነገር ስለምታወሩ ነው